ቤቱን ወይዘሮ ብርቱካን ሁለት ካልተካፈልኩ ግፍ የጋብቻውን ፍቺ ወረቀት አልፈረምም በማለት ቤኪን አስፈራራችው። ቤኪ ምኞት መዳን አለባት ብሎ ቤቱን ለመሸጥ ቢሞክርም ነገር ግን የ80 ሚስት ወይም ህጋዊ ሚስት ታትፈርም መሸጥ እንደማይችል ተነገረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣው ኪሩት ድራማን ክፍል 40 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ዙፋኔና ቤኪ ከቤት ሲወጡ በር ላይ ሱራፌልን ተገትሮ ያገኙታል። ሱራፌል የቀድሞ የብርቱካን ውሽማ ሲሆን ዛሬ ለሷ እበቀላለሁ በዳይም ተበዳይ ሲሆን አይቻቃለሁ የሚያስብለው እነሱ ራሳቸው ተበድለው እነሱ ራሳቸው ሊከሱ መጥተዋል። ዛሬ ቤታቸው ድረስ ምንም እንኳን መቆጣጠር ቢያቅተውም በቦክስ አንዴ ቢለውም ነገር ግን እህቱ ዙፋኔ እንዲረጋጋ ካደረገችው በኋላ ለምን እንደመጣ ሲጠይቀውም እኔ እናንተ በረዥሙ የምናወራው ጉዳይ አለን በማለት መልስ ይሰጠዋል። እሱም እኔ እናንተ የምታወራው ነገር የለም ውጣልኝ ከዚህ ቤት በማለት ያስወጡታል። ዙፋኔና ቤኪ ወደ ቤቱ መሸጫው ዶክሜንቱን ይዘው ቢሄዱም ነገር ግን የሚስቱ ፊርማ እንደሚያስፈልግ ተነገራቸው። ዙፋኔ ምንም ያክል ብዙ ጊዜ ደጋግማ ብደውልም ቤኪ ቢደውልም ነገር ግን ብርቱካን ስልኩን ልታነሳ ፈቃደኛ አልነበረችም። በድጋሜ ደጋግሞ ሲደውሉላትም እንደዛው ስልክ አታነሳም። ዶክተር ሚስቱ በሰጠችው የእንቅልፍ መድኃኒት የተነሳ ቀኑን ሙሉ ተኝቶ ማታ አካባቢ ነቅቶ ምን እንደነካውና ማታስ ምን እንደተፈጠረ ወይዘሮ ማርታን ቢጠይቃት እሷም ምንም እኮ ድካም እያለ ነው ውዴ አንተም ራስህን አታስጨንቅ በማለት ስልክ ቁጥሩንና እንዲሁም ሌላ ኤልሳ ያለችበትን አድራሻ ከወሰደች በኋላ ሽምጥጥ ታደርገዋለች። ቤኪ እኔም ያው ችግር ላይ ስላለሁ ነው አንተም ያው ችግር ላይ ነህ በጣም ይቅርታ ዶክተርዬ ተጎን መሆናችን ሳይገባን ሁላችንም በራሳችን ችግር ተወጣጠርን እኮ በማለት ይቅርታ ይጠይቀዋል። እሱም ምንም ማለት እንዳልሆነና አብሽሪ ብሎት አሁን የምኞቴን ጉዳይ ወረፋዋ እንደደረሳት እንግዲህ ታውቃለህ ምን ለዚህ ደረጃ ደረሰ ሲልም እኔ ብርቱካን ያው እንደምታውቃት ሰይጣና ስለዚህ ፊርማውን የሷ ያስፈልጋናሉኝ ብደውልላትም አታነሳም ምኞቴን ከማግባቴ በፊትም ደውዬላን ነበር ነገር ግን ስልክ አላነሳችልኝም በማለት ይነግራል። ለማንኛውም ቤቱ ማይሸጥ ከሆነ ሌላ መንገድ እንፈልገን ቤቱ ሳይሸጥ ወይም ሌላ ብድርም ቢሆን አመቻችተን ቤቱን እስከሚሸጥ ድረስ ምኞቴ መታከም አለባት በማለት ይነግረዋል። እሱም እንግዲህ እሺ ብሎ በቃ ወደ ዶክተርም ወደ ስራው ቤኪም ወደ ቤት ይመጣል። ወይዘሮ ማምርታ ማስመሰሏን ቀጥላ ቤኪንም ይቅርታና እንዲሁም አንድ ቀን መጥቼ ይቅርታ ጠይቃቸዋለሁ እያልኩኝ ነበረ ነገር ግን ከመጣህ አይቀር ይቅር በለኝና ምሳል ጋብዝ ስትለውም እሱም እንደማያስፈልግ ተናግሯ ከቤት ይወጣሉ። ከቤትም እንደወጡም ማርታ ተከትላ ወጥታ ዙፋኔን ወይስ ምሱን መጉዳት አለብኝ ብላ ስላሰበኝ ስትከታተላቸው በበራቸው በአቅራቢያ በሚገኝ ጫካ ውስጥ ቁጭ ብላ ነበር። ሱራፌል ድንገት ከኋላ መጥቷን ማንኛቸውም አሁን ሊወጡልሽ አልቻሉም ሲላትም እሷም ጆሮዋን አላመነችውም እና ማነህ በማለት ዞር ትላለች። ዞር ስትልም ሱራፌል እባላለሁ ሲላትም እኮ ስለኔ ማንነት እንዴት ልታጣራ ቀርብ እንዴት ስሜን አወቅስ ብትለውም እሱም ስለ አንድ ሰው ማንነት ማጣራትም ያን ያክል ከባድ ስራ እንዳልሆነ ነግሯት አሁን እኔና አንቺ የምንስማማበትና አንድ ላይ የምንሰራበት ትልቅ ጉዳይ ስላለ እባክሽ ነይ እንሂድና ካፌ ላይ ቁጭ ብለን እናውራ በማለት መልስ ይሰጣታል። እሷም ትንሽ ብታንገራግርም ነገር ግን ለጥቅማቸው ሲሉ በጋራ መስራት እንዳለባቸው ስለተሰማት እሺ ብላ ትሄዳለች። በ5 ደቂቃውም ውስጥ እኔ እንግዲህ እንደምታውቂው የብርቱካን ውሽማ ነኝ በማለት መልስ ይሰጣል። እሷም ከት ብላ ከሳቀች በኋላ እና እነ ቤኪን አንተ ነህ የበደልካቸው እንዴት በድለህ እንዴት አይንህን በጨዋጥበህ ሰው ቤት ትመጣለህ ስትለው ለብርቱካን መበቀል አለብኝ ብዬ ነው የመጣሁት በማለት መልስ ይሰጣል። እሷም እንዴት እንደሆነም ሲነግራትም አሁን ለምኞቴ ቤቱ መሸጥ እንዳለበት መታከሚያ ሁሉም ተወስኗል። ነገር ግን ቤቱን ለመሸጥ ግን የምኞት ለመዳን ቤቱ መሸጥ ካለበት ብርቱካን ደግሞ የጋብቻ ፊርማውን መፈረም አለባት በማለት መልስ ይሰጠዋል።
እሱም እንዴት እንደሆነና ምን እንዳቀደ ስትነግረው ቤቱ የሚሸጥ ከሆነ ቡርቴ ደግሞ በተቃራኒው ደግሞ ግማሽ ሀብቱን መውረስ አለብኝ ብላ ወይም የቤቱን ግማሹን አካፍሉኝ እላለሁ ትላለች በማለት ይስማማሉ። የነሱ ሴራ እነሱን መጣል ስለነበረ ተስማምተው ይለያያሉ። ወደ ቤት ማርታ ስትመለስም እሱ ዶክተር ተመርምሮ የእንቅልፍ መድኃኒት ደም ውስጥ ስለተገኘ ምን አስበሽ ነው አንቺ መሰሪ እባብ ትናንትና ማታ እንደዛ ስታስመስይ መጠርጠር ነበረብኝ ብሎ በጥፊ ቢመታትም ነገር ግን ማርታ ምንም ነገር እንደማታውቅና ምንም እንዳላለኝ ብትልም ነገር ግን እኔ ዶክተር መሆኔንም አትዘንጊ፣ ደሞም ደም ሰጥቼ ደም ተመርምሬያለሁ፣ ስለዚህ ይሄ መድኃኒት ተገኝቶብኛል በማለት መልስ ይሰጣታል። እሷም ማስመሰሉን ውዴ ምናምን እያለ ብትቀጥልም ነገር ግን አዞንባሽን አንቢ በማለት ጥሏት ይሄዳል። ወዲያውም እንደሄደም ለልጁ ለላከችለት ወይም ቁጥሩን እንዲያጣራላትና የኤልሳን አድራሻ እንዲፈልጉ የከፈለቻቸው ጎንዶች ጋር ትደውልና ምን አዲስ ነገር እንዳለ ስጠይቃቸው ምንም ይሏታል። እሷም በጩኸትና በንዴት የተነሳ እንዴት እንደዚህ ትለኛለህ? እኔ እኮ ይሄን ስራ የሚሰሩት ሺህ ሰዎች አሉ። እናንተ ትሻላላችሁ ብዬ ነው። ካልሰራችሁ ስራችሁን በስነ ስርዓት ልቀቁ ወይም ለሌላ ሰው ልስጥ ስትለው እሱም ታፍ ብሎ በድጋሜ ስትንቆራጠር ደውሎ የኤልሳ አድራሻ እንዳገኘው ይነግራታል። በደስታ እንግዲህ ጮቢዋን እየረገጠች እያለ ተካፌው እንደወጣ እሷም ወደ ቤቷ እንደሄደች እሱም ወደ ቤታቸው ነበር የገባው። ዙፋኔና ምኞቴ ቁጭ ብለው ስለነበረ ደሞ አንተ አይንህን በጨው አጥበህ እንዴት መጣህ በማለት ዙፋኔና ምኞቴ ሱራፌልን ይጠይቁታል። ሱራፌልም ጠዋት ዝም ስላልኳችሁ አሁን ደግሞ ምንድነው የምትሉት በማለት መልስ ይሰጣል። ጠዋትም መጥተህ ነበር እንዴ በማለት ምኞትዬ ትገረምበታለች። እሱም አዎ መጥቼ ነበር ሲላትም ታዲያ ለምንድን ነው የምትመላለሰው? ችግርህ ምንድን ነው በማለት በጭው ትጠይቀዋለች። ትልቅ ጉዳይ እኔና እናንተ የምንመካከርንበትና የምናወራው አለ በማለት መልስ ይሰጣታል። እሷም ዙፋኔ ይዛው ከወጣች በኋላ ውጭ ላይ አንተ ልክስክስና አውሬ ከዚህ የተሻለ ልታስብም አችልም በማለት በጥፊ መታው ተሸኘዋለች። እሱም ቆንጆ ባኮኝ እህኔ አንዱ አፉን ጋር በኮንም ደብድቢያት ነበር በማለት መልስ ይሰጣታል። እሷም እንግዲህ ለምን እንደዚህ እንዳለና ከዚህ የተሻለ ነገር እንደማያስብም እርግጠኛ ስለነበረች አሁን ሂድልኝ አንተ ቆሻሻ ብላ ስታባረረው፣ ለማንኛውም ብርቱካን ቤቱን እንድትፈርምለት ከፈለገ ወይም እንድትፈታው ከፈለገ ግማሽ ሀብቱን እንዲያካፍላት ወይም የቤቱን ግማሹን እንዲሰጣት መፈረም አለበት ቅድሚያ በማለት ይልቃታል። ምንም የምናስብበትና ይህ ሀሳብ ደግሞ ቤቱ የራሱ ስለሆነ ማንም ሰው አይፈርድላትም በማለት ከፈለገች ሄዳ ትክሰሰው ብላ ልትጥላው ትገባለች። እቤት ስትገባ ምኞትዬ ለምን እንደዋሿት ትጠይቃታለች። ጠዋት የት ሄዳችሁ ነበር ስትልም ጠዋት ቤቱን እኮ ልንሸጥ ስንሄድ ምክንያቱም ፊርማው ላይ እንትና ወይም ብርቱካን የቀድሞ ሚስቱ እንደምታስፈልግ ተነግሮን ተመልሰን መጣን በማለት ትነግራታለች። እሷም እንግዲህ ቤቱ እንዳይሸጥ ተስማሙ ስለነበረ ቤኪና ምኞቴ ሲመጣ ተቤኪ ጋር በጣም ይጣላሉ። እሷም ለምን ብትልም እሱም እኔ አንቺን ለማዳን የፈለኩትን ነገር እንኳን ቤቱን ድርጅቱንም ልሸጠው ይችላለሁ፣ ስለዚህ አንቺን ማዳን ነው በማለት መልስ ይሰጣታል። እሷም እንደዚህማ መሆን የለበትም በማለት ጥላው ትሄዳለች። ክፍሏ ገብታ ስቅስቅ ብላ እያለቀሰችም በተመሳሳይ ሰዓት ሄዳ እንግዲህ አባብላትና አንቺ ቤኪ እንዲጨነቅ ካልፈለግሽ አንቺ ደስተኛ መሆን አለብሽ። ቤኪን እያስጨነቅሽ ያለሽው አንቺ በምታስጨንቂውና በምትናገሪያቸው ቃላቶች እንጂ እሱ በሚያደርገው ድርጊት ደስተኛ ሆኖ ነው የሚያደርገው በማለት መልስ ትሰጣለች። እሷም እንግዲህ ምን ላድርግ ብላ ትንሽ ከቆየች በኋላ ቤኪ ሳሎን ስለተኛ መታ ይቅርታ ትጠይቀውና ሁለተኛ እንደዚህ ነገር እንደማታደርግና ደግሞ በጣም እንደምትወደውና በድጋሜ ሶሪ ብላ እንግዲህ ስልኩን ይዛ ወደ ክፍሏ ይዘው ትሄዳለች። ብዙ ያክል እንኳ ቢበሳጩም ነገር ግን ማታ ላይ ቁርሳቸውን በልተው ከቤት እንደወጣች መንገድ ላይ ወክ እያደረገች ዙፋኔ ደረሽ ብላ ስደውላት በር ላይ ነኝ እየመጣሁ ነው ስትል ነገር ግን በተመሳሳይ ሰዓት እንግዲህ ሱራፌል መንገድ ላይ ጠብቋት ቤቱ ምን ፈለክ በማለት ብትለውም ሱራፌል ግን ቤቱን እንድትካፈልና ቤኪን ማሳመን እንዳለባት ይነግራታል።
እሷም እንግዲህ መቼም ቢሆን እንደዛ ጎርታውና ያቺ እባብ የሆነ ሴትዮ የቤቱን ድርሻ ልታገኝ አይገባም፣ ቤቱ ሲጀመር አይሸጥም በማለት ሌላ መንገድ ፈልገው እንዴት መታከም እንዳለባት እንደምታሳየው ቃል ገብታለት